ነገሩ ያላማራት ኢራን እጅግ ከባድ ወታደራዊ ዝግጅት ጀምራለች። ሕዝቧም ጦሯም ወገቡን አስሮ ለቀጣዩ ክፉ ቀን እየተዘጋጀ መሆኑ ተሰምቷል። ምሽጎች እየተቆፈሩ ነው። የሚሳኤል ማስወንጨፊያዎችም ቦታቸውን ይዘዋል። የኢራኑ መሪ ሞጅታባ ኻሜኒ በአጭር የጽሑፍ መልእክት ለሕዝባቸው ያስተላለፏቸው መልእክቶችም እያነጋገሩ ይገኛሉ። ጃን ፋዳ አዲስ የዜጎች ወታደራዊ ግንባር መቋቋሙም ተሰምቷል። ሰማዕታት የሚሰባሰቡበት ልዩ ግንባር ነው ተብሏል። የኢራን መንግስትም ሕዝቡን እያነቃቃ ሰልፍ እያስተባበረ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኢራንን ፈጣን ጀልባዎች ወደ ውሃ ውስጥ ከተናቸዋል፣ ከእንግዲህ ኢራን በጦራችን ላይ አንዳች ጥቃት ከሰነዘረች ከምድረ ገጽ እናጠፋታለን ሲሉ እጅግ አስፈሪ ማስጠንቀቂያ ሰጥተዋል። ኢራን ደግሞ አሜሪካ የማታውቀው አዘቅት ውስጥ ገብታለች፣ ኢራን ቀጣዩን ጊዜ ይበልጥ ከባድ ታረግባታለች ስትል ምላሿን አስቀምጣለች። የተባበሩት አረብ ኤምሬትስም በኢራን ጥቃት በከፍተኛ ቁጣ ተሞልታ ኢራንን የሽብር ድርጊት ፈጽመሽብኛል ብላለች። የኤምሬትስ አጋሮችም የኢራንን ጥቃት እየኮነኑ ይገኛሉ። ከ70 ሚሊዮን በርሜል ነዳጅ በላይ የሚሸከመውን ልዩ የነዳጅ ማጣሪያ ኢራን ጥቃት ከሰነዘረችበት በኋላ ዓለም በእጅጉ ደንግጧል። የኢራኑ የመረጃ መንታፊዎች ወይም ሃከሮች ቡድን በመቶዎች የሚቆጠሩ የአሜሪካ ወታደሮችን ስም ዝርዝር የሚገኙበትን ስፍራ የሚዋጉበትን የጦር ክፍል ጭምር ዘርዝሮ ማቅረቡ ዓለምን አስደንግጧል። ይህ የሃከሮች ቡድን ለአሜሪካ ወታደሮች መልእክታችንን እንካችሁ እያየናችሁ ነው ብሏል። ዓለም በሆርሙዝ ሰርጥና በክስተቶቹ እየተገረመም እየተደነቀም እየሰጋም ባለበት ሰዓት ዋይት ሃውስን የሚያስደነግጡ ክስተቶች ተጠናክረው ቀጥለዋል። ጋዜጠኞችን ድንገት ከዋይት ሃውስ ክፍል ያስወጣው በዋሽንግተን አደባባይ የተፈጸመው ተኩስም እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ እያልን በአክብሮት እየጋበዘን እንኳን ለ85ኛው የአርበኞች የድል በዓል አደረሳችሁ ለማለት እንወዳለን። አሁን ወደ ጉዳዮቻችን አለፍን። ትራምፕ ፕሮጀክት ፍሪደም ብለው በይፋ ያወጁት ዘመቻ ኢራንን አስቆጥቶ በአሜሪካ ምክንያት የተባበሩት አረብ ኤምሬትስ እንድትጠቃ አድርጓል። አካባቢው ይበልጥ ታምሷል። ሆርሙዝ ከሚጠበቀው በላይ ውጥረት ውስጥ ገብቷል። ሁለቱ ሀገራት ይነጋገራሉ፣ ይወያያሉ ተብሎ ሲጠበቅ እሳት በሚተፉ መሳሪያዎች እየተፈታተሹ ይገኛሉ። የተባበሩት አረብ ኤምሬትስ በባሊስቲክ እና በክሩዝ ሚሳኤሎች እንዲሁም በድሮኖች ከተጠቃች በኋላ በመላው ዓለም የሚገኙ ሀገራት አስተያየቶቻቸውን እየሰጡ ይገኛሉ። ኳታር፣ ዮርዳኖስ፣ ሳውዲ አረቢያ፣ ኩዌት እና የገልፍ የትብብር ካውንስል ከጀርመን ከፈረንሳይና ከብሪታንያ ጋር በመሆን ኢራን በተባበሩት አረብ ኤምሬትስ ላይ የፈጸመችውን የሚሳኤል እና የድሮን ጥቃት አውግዘዋል። የኢራንን መርከቦች ወደ ውሃ ውስጥ አስምጠናቸዋል ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የባህር ኃይላችን ከተነካ ኢራንን ከምድረ ገጽ እናጠፋታለን፣ ከካርታ ላይ እንሰርዛታለን ማለታቸው ይበልጥ በውጥረቱ ላይ እሳት ሆኗል። የአሜሪካ ጦር በሆርሙዝ ሰርጥ መርከቦች እንዲያልፉ እየረዳሁ ነው ብሏል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍም በተባበሩት አረብ ኤምሬትስ ላይ የተፈጸመውን ጥቃት አውግዘዋል። ከ70 ሚሊዮን በላይ በርሜል ነዳጅ የተከማቸበት ወሳኝ የነዳጅ መተላለፊያ ያለበት ፉጃራህ የተባለው የነዳጅ ማጣሪያ በተባበሩት አረብ ኤምሬትስ የሚገኝ ቁልፍ የሚባል የነዳጅ መሰረተ ልማት ነው። ዓለም በአንድ ቀን ውስጥ 100 ሚሊዮን በርሜል ነዳጅ ለገበያ ይቀርብላታል። 70 ሚሊዮን በርሜል የሚሆን ነዳጅ እዚህ ስፍራ ተቀመጠ ማለት ደግሞ ዓለም በቀን የምትጠቀመውን 70% ነዳጅ ያዘ ማለት ነው። እናም የተፈጸመው ጥቃት በነዳጅ ገበያ ላይ ያለው ትርጉም ቀላል ተደርጎ አልተቀመጠም። በፉጃራህ የነዳጅ ማጣሪያ ላይ የተሰነዘረው ጥቃት በክሩዝና በባሊስቲክ ሚሳኤል እንዲሁም በድሮን የታጀበ ነበር። ኢራን ቸኩላ ስለዚህ ጥቃት የሰጠችው ማብራሪያ የለም።
ይሁንና ከተኩስ አቁም ስምምነቱ በኋላ የተባበሩት አረብ ኤምሬት ስትጠቃ ይህ ለመጀመሪያ ጊዜ ነው። አሜሪካ በሆርሙዝ ሰርጥ ወታደሬን አንቀሳቅሼ መርከቦችን አሳልፋለሁ ማለቷ ኢራን ተቆጥታ በኤምሬትስ ላይ ጥቃት እንድትፈጽም አነሳስቷታል እየተባለ ይገኛል። እንዲህ አይነቱ ጥቃት ሊፈጸም እንደሚችል ደግሞ ኢራኖች ለሳውዲ አረቢያ አሳውቀው እንደነበር ከሰሞኑ ሚድል ኢስት አይ ዘግቦ እንደነበር ይታወቃል። 12 ባሊስቲክ ሚሳኤሎችን፣ 3 ክሩዝ ሚሳኤሎችን እና 4 ድሮኖችን ነው የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር ተተኩሶብኝ ተጋፍጫቸዋለሁ ያለው። ይህ እንደተጠበቀ ሆኖ የኢራን ሕዝብ ተዘጋጅ ተብሏል። በኢራን ወታደራዊ ዝግጅቱ ጦፏል። ጦሩ ብቻ ሳይሆን ሕዝቡም ተዘጋጅ ተብሏል። ጃን ፋዳ አዲሱ የኢራን ሕዝባዊ ግንባር ነው። ዜጎች ራሳቸውን ለመስዋዕትነት እንዲያቀርቡም ጥሪ ቀርቦላቸዋል። እንዲህ አይነቱ ጥሪ በተከታታይ የቀረበ ሲሆን እንደ አልጀዚራ ዘገባ የኢራኑ መሪ ሞጅታባ ሐሚኒ በአጭር የጽሑፍ መልእክት ጭምር ለሕዝባቸው መልእክት እያስተላለፉ እንደሚገኙ ተሰምቷል። በሚሊዮን የሚቆጠሩ ኢራናውያን በበጎ ፈቃደኛ ወታደርነት እንዘምታለን እያሉ የሚገኙ ሲሆን ከዚህ ቀደም እንደተዘገበው የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ሳይቀሩ በዚህ ዝርዝር ውስጥ ራሳቸውን አካተዋል። መንግስት ባስቀመጠው ድረገጽ ላይ ስልክ ቁጥራቸውን አስቀምጠው የሚመዘገቡና ምንም አይነት መታወቂያ አያስፈልጋችሁም የተባሉ ዜጎች ቁጥራቸው እየበረከተ እንደሚገኝ አልጀዚራ ዘግቧል። ምሽጎች እየተቆፈሩ ነው። ከዚህ ቀደም በአሜሪካና እስራኤል የተደበደቡ ወታደራዊ መሰረተ ልማቶችንም የማስተካከል ሥራ እየተሰራ ይገኛል። የኢራን የባሊስቲክ ሚሳኤል ማስወንጨፊያዎችም ከተደበቁበት እየተንቀሳቀሱ ለጦርነት ዝግጁ እንደሆኑ እየተነገረ ነው። የኢራን ሕዝብ ለቀጣዩ ዘለግ ላለ ጊዜ ለሚቆየው ጦርነት እንዲዘጋጅ ይፋዊ ጥሪ ቀርቦለታል። በከተሞች በድምፅ ማጉያ እየተቀሰቀሰ ሲሆን በሞተርና በተለያዩ መንገዶች ሕዝብን የሚያነሳሱ ድምፆች እየተሰሙ ነው። ሕዝቡም የመንግስት ደጋፊዎችም በአደባባይ እየወጣ የኢራንን ሰንደቅ ዓላማ ይዞ ሆ ብሎ እየተነሳ እንደሚገኝ ዘገባው ጠቁሟል። ይህ እንዳለ ሆኖ የኢራኑ የመረጃ መንታፊ ቡድን እጅግ አስደንጋጭ መረጃ ከፔንታገን መንትፌ አውጥቻለሁ ብሏል። ይህ ቡድን 400ና ከዚያ በላይ የሚሆኑ የአሜሪካ ወታደሮችን ስም ዝርዝር ይፋ አድርጓል። እነዚህ የአሜሪካ ወታደሮች በሰራዊቱ ውስጥ ያላቸው ማዕረግ ምን ይመስላል፣ በየትኞቹ የጦር ክፍሎችስ ተመድበዋል የሚሉትን ጉዳዮች በዝርዝር አውቀናል ብሏል። ይህ ሃንዳላ የተባለ የሃከሮች ቡድን ኢራን በእስራኤልም በአሜሪካም የሚገኙ የተለያዩ የመረጃና ወታደራዊ ተቋማት ያላቸውን ነገር በተመለከተ መረጃ አግኝቻለሁ ብላ በሃከር ቡድኖች አማካኝነት ይፋ እያደረገች ቀጥላለች። ሃንዳላ የተባለው የመረጃ መንታፊዎች ቡድን ለእነዚህ አሜሪካውያን መልእክታችን ግልጽ ነው፣ እያየናችሁ ነው፣ በአይናችን ወይም በእይታችን ውስጥ ትገኛላችሁ ብሏል። በተለይ ደግሞ በአሜሪካ ባህር ኃይል ውስጥ የሚገኙ ወታደሮችን፣ ከፍተኛ መኮንኖችን ጭምር ነው መረጃ አግኝተንባችኋል ብሎ ቡድኑ ይፋዊ ዝርዝሩን ያወጣው። በንቃት እየጠበቅናችሁ እየተከታተልናችሁ እንዳላችሁ እወቁ ሲል ሃንዳላ ለመላው ዓለም በበተነው መረጃ አረጋግጧል። ከ150 ሺህ በላይ ኢሜሎችን በእጄ አስገብቻለሁ ያለው ይህ ቡድን የአሜሪካ ወታደራዊ መኮንኖች የሚላላኳቸውን ኢሜሎች በድረገጹ ላይ እያተመ እንደሚቀጥልም አሳውቋል። በመጨረሻም ዋይት ሃውስ በሌላ ፈተና ተጠምዷል። በዋይት ሃውስ ዘጋቢዎች የራት ስነ ስርዓት ላይ የተፈጸመው የተኩስ ጥቃት ገና ሳይበርድ ሌላ ተኩስ በዋሽንግተን ጎዳና መሰማቱ ዋይት ሃውስ በቋፍ ላይ እንዲገኝ አድርጎታል። ለዘገባ የገቡ ጋዜጠኞችም ከክፍል ክፍል እንዲዛወሩ እንደተደረገም ተሰምቷል። በዋሽንግተን ጎዳና ባለው ሐውልት ድንገት የተከፈተው ተኩስ ብዙዎችን አነጋግሯል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በአካባቢው ካለፉ
ከጥቂት ቆይታ በኋላ ነው ተኩሱ ተከፍቷል የተባለው። የተኳሹ ዓላማና ቀጣዩ ነገር በምርመራ እንደሚረጋገጥም ተሰምቷል። የአሜሪካን ፕሬዝዳንትና ተቋሙን የሚጠብቀው ሴክሬት ሰርቪስ በመባል የሚታወቀው ልዩ የጸጥታ ክፍል ተኩሱን ለማስቆም እርምጃ እንደወሰደም አሳውቋል። የአሜሪካው ፕሬዝዳንት ወይም ምክትላቸው ላይ ጥቃት ለመፈጸም ነው ይህ ተኩስ የተፈጸመው ወይስ አይደለም የሚለው ጥያቄ በቀጣይ የሚረጋገጥ እንደሆነ ተነግሯል። ጋዜጠኞችም በጋዜጣዊ መግለጫ ክፍል ውስጥ በነበሩበት ሰዓት ይህ ክስተት እንደተፈጠረና በዋይት ሀውስ የሚገኙ የጸጥታ ክፍል አባላት ከአንዱ ክፍል ወደ አንዱ ክፍል እንዲዛወሩ እንዳደረጓቸው አሳውቀዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እየጋበዝን በድጋሚ እንኳን ለ85ኛው የአርበኞች የድል በዓል አደረሳችሁ ብለን የሰዓቱን ጉዳያችንን ቋጭተናል። ሰላም ለዓለማችን።